የችሎት ገጠመኝ ነገርን ምርጥ አሁን አንድ ብዙ ሰው መስማት ይፈልጋል እሺ አንድ ጊዜ ያፈጻጸም ክርክር ነው ክርክሩና ወልዲያ ነው ከተማው ወልዲያ ፍርድ ቤት ነው ቦታውም የራሱ እንትን ስላለው ነውና እሺ አንተ ያስከው ጉዳይ ነው ጓደኛዬ ነው ጠበቃው ጓደኛዬ ነው እና ጠበቃው ጋር ገብተው ነው እኛ በቆመናል እየሰማን ነው ኦኬ እሺ የፍታቤር አፈጻጸም ነው የፍታቤር አፈጻጸም ጉዳይ ነው እና የሆነ ገንዘብ አስወስኖ ነው ስለዚህ ገንዘቡን ለማስከፈል ነው እሺ ከዛ ሰውየው ቀርቦ አው ተወስኗል ግን ሰውየው ማለት የፍርድ ባለዳው ወይም የተወሰነበት ሰው እሺ የተወሰነበት ቀርቦ ገንዘብ የለኝም ሰርቼ ልክፈል አለ እሺ ከዛ ገንዘብ የለኝም ሰርቼ ልክፈል ሲል ከዛ የፍርድ ባለመብቱን የምታቀርቡት የንብረት ዝርዝር አለ ምናምን አለ ከዛ በኋላ እንዲያው አለን እናቀርባለን አቅርቦ ምናምን ተብሎ ቤት አለው መኪና አለው እንደዚህ አክሲዮን አለው ምናምን የሚል እንተናል ከዛ ብዙ ነገር አለው ሀብታም ነው እሺ አለው አለና ሰውየው በጣም ሰርፕራይዝ ሆኖ ምናምን ደንግጦ አሬ ተከበረው ችሎት ስለሚባለው ነገር እኔ የማውቀው ነገር የለም እሺ ድንጋጤው የእውነት ነው እሺ የሌለው ነው ያለው የሚለውና በጣም ሰርፕራይዝ ሆኖ አረ እኔ ምንም ስለተባሉት ነገር እያስመሰለ አይደለም እሺ ከዛ ምን ይለዋል የሱ ጠበቃ ዝም ብላ ምን አትልም ወይ ይሆንልህ ያለ ነው አሜን አትልም እንዴ ዝም ብለ ይላል ምርቃቱ ነው የመረቀው ያርግልኝ በል ምናምን ሲለው በቃ ሁሉም የሰማው ሰው በሙሉ ነው የሳቀው ለምንድን ነው እነሱ የሚደክሙት የሌለውን ነገር የሚዘረዝሩት ለምን አውቃለሁ እንግዲህ የምልህ አላቅም ያው ግምታቸው ነው ዲቴሉን ሜቢ እንግዲህ በተለያየ ሰው ስም ሆኖ ሊሆን ይችላል ያው አንዳንድ ጊዜ ራስህ ትይዘውና ግን ስሙን በተለያየ ሰው ስም ሊሆን ይችላል እንግዲህ ቤቱም አሁን ለምሳሌ ወንድሙ ወይ አባቱ ወይ እናቱ ወይ የሆነ ሰው ሊሆን ይችላል ይኖርበት ይሆናል እንግዲህ ከዛ ጋር የተገናኘ ሊሆን ይችላል እንትኑ ዞሮ በስሙ ግን ምንም ነገር የለም ሰውየው ማለት ነው እንግዲህ ኢንቴንሽናል ይሁን አይሁን ምናምን አላውቅም እሱም ከጠበቃ ጋር ነው የቆመው ከተጠበቃ ጋር ነው የቆመው ከዛ አሜን በል ዝም ብላ አሜን አትልም እንዴ